ጌታ ያደረገልኝ በጣም ረጅም ነው። በጣም የደነቀኝ ሂዳር አካባቢ ላይ ነው። ነቢይ እዛው ጋር ነበር የተቀመጥኩት። እዛ ነበር ላይ የተቀመጥኩት። ክርክር ሲል ከመቀመጫዬ ብድግ አልኩ። እንዴት እንደተነሳውም አላውቅም እና ብድግ ብዬ ግን እጄን ዘርግቼ አይኔን ላይ ጨፈርኩት። እሱ ከዚህ ጋር እንዲህ ሊወርድ አይቼዋለሁ። ከዛ ውጭ ግን አይኔ ጨፍዬ አላየሁትም። ብቻ ቀጥታ መጥቶ አድርጎ በፊትም የፈረድኩልህ እኔ ነኝ ትረሳው አሁንም እፈርድልሃለሁ አላለኝ። ፈርጄልሃለሁ ያለኝ ማን ሰው ነው? አሁን ይህንን የሚችል ማንም እውነት አይመስለውም። 25 ዓመት ከስር ፍርድ ቤት እስከ ሰበር ድረስ ይጃለሁ። ሰበርም ወስኖልኛል። ሰበር ወስኖልኝ ስጨርስ አፈጻጸም ይዤ መጥቼ ስሰጠው የሰዎቹ ከአጎራባች ጋር ነው። የአጎራባቾቼ ነው ክርክሩ አበልዣቸው ነበር እና የሰበርም ያንን አፈጻጸም ምንም አይደለም። ምክንያቱም መብት አለ በዛ ጊዜ በኢህአዴግ ጊዜ ይዞታ፣ ስለዚህ እንደፈለጉ የሚያደርጉበት ጊዜ ነበር እና ቀጥታ ያን ጊዜ ስመጣ ካርታውን ያመከነብኝ የተከራከርኩበትን የተወሰነብኝን ካርታ አመከነብኝ። ከዛም ተስፋ አልቆረጥኩም። እስከ ፕሬዚዳንቱ የህግ ፍርድ ቤት እሱ አንድ ነገር አይ ቶሎ ለማለት ፈልጋለሁ። አበራ ያንተን ፋይል አየሁት፣ አይቶታል። ከስር ፍርድ ቤት እስከዛ ድረስ 10 ዓመቴ ነው እኔ ዳኛ ሁኛ አለ እና ልክ እኛ ስንወስን እነሱ ካርታ ያመክናሉ፣ እኛ ስንወስን እነሱ የመሬት ባንክ ላይ ይላሉ። ስለዚህ አሁን የዳኛው ችግር እንዳይመስልህ። ከዚህ በኋላ ምንም የትኛውም ዳኛ ጋር ቅሬታ ብታቀር ምንም ዋጋ የለውም። ግን እስቲ ጉልቻንና ፍትህ ሚኒስቴር በዛም ዘመን የነበረውን እስቲ ከሱ ጋር ልላክ ቢሮውን ስልኩን ምስና ልላክ አለኝና ወደዛ ላከኝ። ከዛም ሲሄድ እሱ ክፍለ ሀገር ነው የሚሄደው ወደ ወዲህ እያለ አይገኝም። ከዛ በኋላ እንደገና ለዋና ስራ አስፈጻሚው ሄዱ ላይ አይደረግም አቶ አበራ ግን ይሄንን ጻፈው እንድታደርግላለና ሄዱ ላይ ለዋና ስራ አስፈጻሚ ብሎ ጻፈልኝ። ይሄዱ ከዛ በኋላ ነገራችሁ ብዙ ርቀት አልሄድም፣ ረጅም ነው። እስከ 2000 አስቡት። ከዛ ይሄንን የጻፈልኝ 2008 ነው። ከ2008 እስከ 2017 ምንም የለም። ግን ከሚገርማችሁ ሮብ ዓርብ ሁል ጊዜ ዛሬ ሮብ ከሄድኩኝ ዓርብም እሄዳለሁ። እነሱ ቢቀጥሩኝ ወር 2 ወር ምናምን። እኔ ግን ያችን ሉቃስ 18 ያለችውን ሴት አነብና እወጣለሁ። በፍጹም አልታክትም፣ በፍጹም አልፈራም። ዓርብ ያነጋገርኩት ሮብ ሲሄድ ሩብ ጊዜ እንዳነጋገርኩ ነው የሚመስለኝ። ግን ምንም የሚሰጠኝ ተስፋ የለም። ያው ቀጠሮ ነው። ተመልሼ እመጣለሁ እላለሁ ይሉኛል። አንዳንዴ አንተ እኮ ሁል ጊዜ በእግር ነው የምትመጣ ይሉኛል። ቅርብ ነኝ እላቸዋለሁ። አማራ ነው እውነቴን ነው የምነግራቸው፣ አማራ ነኝ አውቃለሁ። ሁሉም ግን የሚፈልገው በእጅ መሄድ ነው። እኔ ደግሞ ከጌታ ጋር ቃል ገብቻለሁ። ዶሮ እንኳን ልጆችንም አደራ ነው ብለው ምንም ቢሆን ልንገራቸው አታውቁትም እያለ ምንዳ የሚሰጠው ምንዳ የሚቀበለው ሁለቱም ፍርድ ይቀበላሉ ይላል። አንዴ እንዳውም በግልጽ አለ 100 ብር ማለት ነው። 100 ብር ስጥና ይሰጠዋለሁ። ምንም ችግር የለም ነገር ትናገራለህ ነገርኩት። በእውነት ነው ብላችሁ ለዚህ ለአንገት ይቆረጣል 100 ብር ስትባል አልሰጥም። የፈለገ ይሁን ቢፈልግ ያድርግ አይፈልግ አያድርግ። አባቴ አንተ ለኔ አዝናናው ተመሰጥም የሸንት ታዲሱም ከሩቅ ነው አይቀርም። በቃ እንደዛ ስልስል እንዳልኳችሁ እስከ 2017 ከዚያ 4 ድረስ ካርታዬን ለመከናወን ከዛ በኋላ ግን እግዚአብሔር ታሪክ ለወጠ። ካርታዬ ወደ ቦታው ተመለሰ። ከተመለሰ በኋላ ደግሞ በዛን ጊዜ የፍርድ ቤቱ ጉዳይ ካርታው ሲመለስ አፈጻጸሙ ይቀጥላል ተብሎ ነበር የቆመው እና ልክ ካርታው ሲመለስ ደግሞ ሰውየው የሉ ወጥተዋል። በኔ በኩል ትልቅ ደረጃ ሰሩ። ያ ደረጃ ደግሞ ራሱ ያደላቸው በሩም ሲከፍቱ በክፋት በተንኮል ነው። ከዛ ደግሞ አይቀርም ደግሞ ልጆቹ ተጠቁ የባሰው እዛ እነሱም በፍጹም የግንባታ ፍቃድ ችካል እንደገና ወደ 2 ሜትር ከምናምን ወስደውብኛል። የወሰዱት መሬት የገፋ ለሱ ነው ብዬ ትቼዋለሁ። እሱን ተውኩና አጥራጥረዋል። የኔን ወስደው 2 ሜትር ከምናምን ወስደው አጠሩበት። 2 በ9 አስቡት። አላስፈርስም ቤተሰቤን አይሆንም ስንነጋገር አናፈርስም የቀረችውን ብቻ ችካል ቸከል ብለን ችካል ተቸከል። ችካሉ ጌታ እንግዲህ ሲጀምር ጀመረ ነው አስቡት። ችካሉ ሲቸከል የመምሪያው የፖሊስ ኃላፊ በጣም ኃይለኞች ናቸው። የደንብ ኃላፊ እንዲሁም እዚህ የወረዳው ደግሞ ተባለሱ ከነሱ ቤተሰብ ስለሆነ ጠፋ ሸሸ። መጨረሻ ላይ መጣው ወሰን ድንጋይ ተቸከለ። ከዛ ደግሞ ስራ ይጀምር አክሊል ታጠር ሲል በፍጹም አሉ። ከዛ ያው እንግዲህ እንደገና ምን ገባሁኝ እውቀት ይወገድ ማነው የካቲት 13 ላይ የጀመርኩት ሂዳር ላይ ሲሄድ መመላለስ ነበር። መመላለስ በጣም እና ቢሆነ እነሱ በጠበቃ ነው ቤታ ተፈጥሮ በጠበቃ ነው። ጠበቃው የሚጣጣ እሳት ነው። እኔ
ደግሞ ጌታ ዝም በል ስላለኝ ልጆች ሁሉ ገርሟቸዋል። ድሮ ፍርድ ቤት መናገር ስጀምር ዳኛው ራሱ እባክህ ብሎ ለምኖ እንኳን አላውቀውም። በጣም ነው የምናገረው ዘማራው። እዚህ ግን ዝም አለኝ። ምክንያቱም ተናግሯል። ዝም በቃ ስወጣ ራሷ ልጄ ለምን ዝም አልሰጥረኝ በቃ ዝም ከተባለ እሱ የፈለገው ይጣራ። የካቲት 2 እግዚአብሔር ፈጸመና ለመሆን ወሰነልኝ። እውቀቱ ይቆጠር ተወሰነ እና አንድ ነገር ልናገር። ነቢይ አብርሃም እዚህ ሲያገለግል ቤት ቀጠሮ ተከታታይ በታኅሳስ ወር ቀጠሮ ያለባችሁ ተባለና የሆነች ልትል በዚህ ተነሳ። ስትሄዱ የክት ልብሳችሁን እየለበሳችሁ ሂዱ አለ። ጃኬት እየለበስኩ ነበር የሚሄዱ የቀጠሮ ጊዜ ኮት ነው ለብሰኝ አይደለም ነጭ ኮት ማለት ስለብሽ ነው የሚሄዱ። ቀጠሮ ታኅሳስ 13 ሲሄድ ነገሮች ተገለበጡና ይሄ ክርክር እኮ እንግዲህ ይሰጥ አይሰጥ አይደለም በቃ እውቀት ይሞገር ማለት ነው። እና አቅጣጫውን አመጣው ትክክል መስመር አገባው። ከዛ በኋላ ምን ያው ጠበቃ ነው የሆነ የፊት አሜሪክ ታውቃላችሁ የሆነ ይጠቅሳል ጊዜ ይሰጠኝ ተሰጠው። ግን የካቲት 21 የሆነች ክርስቲያን ቤተክርስቲያን ለካ ጠበቃ ነች። ጠበቃነቷንም አላውቅም እና የሆነችው ትጽፍልኛለች እችን ተናገር ማቆም ፈልግ ነው እና ሌሎች የሚጽፍ ትጽፍልኛለች። በጣም አካሪ ወጥቶች ትጽፍልኛለች ያልኩኝ ለምታውቁት አንዲት ወረቀት 800 1000 ነው ተጽፈልኛለች። እየሰራታለሁ እንዲህ የዞርኩኝ ምንድነው በልጅ ሴትዮ አብሮ ከእሷ ጋር ችግር ይኖር ይሆን እያሉ በጣም አክራሪ ስለሆኑ መንፈሴም አልተናባለ እና እንዲህ ስዞር አገኘኋቸው። ቢያንስ እዚህ ምንድን ነው ስራት እንደዚህ ጠበቃ መንግስት ነበር አሁን ለብዬ ከብቻለሁ እና ታዲያ ግን እያደረኩ በቃ አሁን አንቺ ትስፊልኝ ያልኳትና ሰጠኋት። አስተያየት ስጥበን የተባልኩት እና ከዛ በኋላ ሰጠኋት። ችግር የለውም አነበበች፣ አየችው። ትክክለኛውን አቅጣጫ እንትን አደረገችልኝና ጻፈችልኝ። በ21 አቀረብኩኝ። ማታው ምን አየሁኝ? ይቺ የጻፈችልኝ ዕለት ሌላዋ ያችኛው ኦርቶዶክስ ነች፣ በጣም አክራሪ ኦርቶዶክስ ነች። ይቺ ተማዳ የሚል ከስተመር ቤት አንቺ ትጽፊያለሽ ብላ ልትበላት ለዚህ ነው የምነግራችሁ። በቃ ልትበላት ወጣ ያለው ጅጅቡ በጣም ጨነቀኝ። ኢየሱስ ስም እያልኩኝ እንዴ ዝም ብዬ ማልቆም ብዬሰ እኔ ኬት እናወጣች ያው እግዚአብሔር ነው እንግዲህ በእግዚአብሔር ፊት የሚዋሽ ነገር የለም። ኬት እናመጣች አላውቅም። ድንጋይ ያነሳችና ብቻ በምትሰጥባት ግንባሯን ስትላት እንደ ጎዳት ወደፊት ሄዳ ተደፋች። እቺ ልክ ስትደፋ ወዳው ግን የሀገር ሙስሊም ኬት እንደሆነ መጣና እንጣ ማለት ጀመረ። ወይ ጉዴ ይችል ይገባል ነው ይሄ በጣም ስትዘጨለት እሷ ሩጣ ሆነው በዛ ዙራ ቢሮ ገባችና ተመልሳ ወጣ። ግቢ እዚህ ትንሽ ነገር አለ ተቆጠቁታለች። እነሱ ይጨልቀዋል እንግዲህ የውሻ ታስሮ እንደሚዘል ይዘላሉ። ሬሳው እዛ ወርቋል ይዘላሉ። አጨፋፈራቸው በጣም የሚያስፈልቃቸውና እንደዛ አየውና ልክ ስንሄድ ከዛን ቀን ምንም አልተናገረም። ምንም እነሱ ከኔ ምንም ቃል ሳይቀበል ለሁለት ቀጠረና ሄደ። ሁለት ስንሄድ ደግሞ ያመጣቸው ሆነ። ክብር ለጌታ እና እግዚአብሔር ሲሰራ እንደዚህ ነው። ያለበት የበለጠ ደግሞ አስደናቂ ያለ አይታችሁ ይሆናል። ትንሽ ሀሳብ ብቻ ትልበል ጌታ ቢፈቅድ ወይ ያው ትንሽ ቢመቸኛ እኔ አርባ ዱላ መትቻለሁ። አይታችሁ ዛሬ ግን ዱላዋ መሰከች ለጌታ ክብር ይሰጣል። ክብሩን ተክሎ ይሰራል። ለፈወሳቸው ለጌታ ክብር ይሁን። አሜን። በርታቶች ለጌታ ክብር ሁሉን ይችላል በኔ ላይ ይችላል ሲናካታ ይችላል በኔ ላይ የነፍሴ ጌታ አይደለም ወይ? ይችላል በኔ ላይ ሁሉን ይችላል አለቀባት ይችላል በኔ ላይ ይችላል የቀባኝ ጌታ እሱ አይደለም ወይ?